ከ21 ሺህ በላይ የአየርና የምድር ድብደባን ተቋቁማ እንዴት አሸነፈች? The United States is going around creating conflict with every nation in the world. አሜሪካ የአረቡን ዓለም ለምን ተነጠቀች? America is ending the threat posed by this radical regime. ቻይናና ራሽያ እንዴት የአረቡን ዓለም ልብ አሸነፉ? 32 ሚሊዮን ንጹሃን እንዴት የጦርነቱ ሰለባ ሆኑ? ጦርነቱ ሁሉ ለምን አሸናፊ አይኖረውም? ተሸናፊ የግድ ለምን ይኖረዋል? የትራምፕ የኢራን ፖሊሲ እንዴት ሊባርክ ቻለ? 21 ሺህ አሃዝ ወይም ቁጥር ብቻ አይደለም። በኢራን ላይ የዘነቡ ቦምቦችና ሚሳኤሎች ብዛት ነው። በማንኛውም ወታደራዊ ስትራቴጂ መለኪያ ኢራን አመድ መሆን ነበረባት፣ ግን አልሆነችም። እንደ አሌፓ ወይም ጋዛ ወደ ፍርስራሽነት መቀየር ነበረባት፣ ግን አልተቀየረችም። አገዛዟ እንደ ኢራቅና ሊቢያ መውደቅ ነበረበት፣ ዛሬ በመንበሩ ነው። ይልቁን ዓለምን ያስገረመ ሌላ ክስተት ተፈጠረ። አሜሪካ በገዛ እጇ ሞገሷን ተገፈፈች። ዋሽንግተን በኢራን ላይ ከፍተኛ ጫና ለመፍጠር ስትጨነቅ የዓለማችን ስትራቴጂ ቁልፍ የሆነው መካከለኛው ምስራቅ ጓዙን ጠቅልሎ ከአሜሪካ ጉያ እየወጣ መሆኑን ልብ አላለችው። ለበርካታ አስርት ዓመታት በመካከለኛው ምስራቅ ብቸኛዋ አድራጊ ፈጣሪ አሜሪካ ነበረች። ዛሬ ግን ነገሩ ተቀይሯል። አረቦቹ ፊታቸውን ወደ ቻይና፣ ሩሲያና አልፎ ተርፎም ወደ ኢራን እያዞሩ ነው። እነዚህን ሀገራት እንደ ባለ አደራ መመልከት ጀምረዋል። የተወደዳችሁ የሳሎን ቲዩብ ቤተሰቦችና ተከታታዮች፣ ባልደረባችን ጋዜጠኛ ቁምላቸው አበበ ይማም ወይም ሞሼ ዳያን ፎሪን አፌርስን፣ ዘ ኢኮኖሚስትንና ዋሽንግተን ፖስትን ጠቅሶ ዛሬ በአረብ ባሮሜትር የወጣውን እጅግ አስገራሚ መረጃ ይፈትሻል። ስለ ፔትሮ ዶላር መዳከም፣ ስለ ትራምፕ የሪል ስቴት የውጭ ጉዳይ ፖሊሲና የጦርነቱ ሰለባ ስለሚሆኑ 32 ሚሊዮን ንጹሃን ያወራናል። እነሆ ዝርዝሩን አቀርበዋለሁ። የቾይዝ ውሃ እህት ኩባንያ ማይ ቾይዝ ሪል ስቴት በመሃል አዲስ አበባ ከጋዜቦ አደባባይ ወደ አፍሪካ ህብረት በሚወስደው የዲፕሎማቶች መንገድ ወልደው ከብደው እፎይ ብለው የሚኖሩበት ቤት አቅርቦሎታል። የተናጠል ካርታ የወጣላቸው ባለ 2ና ባለ 3 መኝታ ቤቶችን ውብ አድርጎ እየገነባ ነው። 50 በመቶ የባንክ ብድር የተመቻቸለትን ቤት የራሱ ያድርጉ። ማይ ቾይዝ ሪል ስቴት ለትውልድ የሚተላለፍ ጥሪት እንዲያኖሩ በ0979 79 15 79 ይደውሉ። ይመርጡናል እንጂ አያወዳድሩንም። ማይ ቾይዝ ሪል ስቴት። አማኒ ጀማልና ማይክ ሮቢንስ በጋራ ሰሞኑን በተነባቢው የፎሪን አፌርስ መጽሔት ገጽ ላይ አሜሪካ ሃዝ ሎስት ዘ አረብ ወርልድ ወይም አሜሪካ የአረቡን ዓለም አጥታለች በሚል ርዕስ ባጋሩን ዘለግ ያለ መጣጥፍ በመካከለኛው ምስራቅና በሰሜን አፍሪካ ሀገራት የአሜሪካ ተሰሚነት እንዴት እያሽቆለቆለ እንደመጣ በተጨባጭ መረጃ ይሞግታል። በመካከለኛው ምስራቅ የሚኖር ማንኛውም ዜጋ በጎርጎሮሳውያኑ የዘመን አቆጣጠር በጥቅምት 7 ቀን 2023 ሐማስ በእስራኤል ላይ የሰነዘረውን ጥቃት ተከትሎ የተከሰቱ ኩነቶች ሰለባ ከመሆን አላመለጠም። በ10 ሺዎች የሚቆጠሩ ተገለዋል፣ በሚሊዮን የሚቆጠሩ ተፈናቅለዋል፣ እንዲሁም በቢሊዮን ዶላር የሚገመት ንብረት ወድሟል። በመሆኑም በ10 ሚሊዮኖች የሚቆጠሩ የቀጠናው ዜጎች ስለ አሜሪካ ያላቸው አመለካከት በመሠረታዊነት ለውጥ ማሳየቱ የሚጠበቅ ነው። አረብ ባሮሜትር የተሰኘው የጥናት ፕሮጀክት ከጥቅምት 7 በኋላ ባሉት ወራት ያካሄደው የሕዝብ አስተያየት ጥናት ስለ አሜሪካ ያለው የሕዝብ አስተያየት ላይ ግዙፍ ለውጥ መታየቱን አረጋግጧል። በቀጠናው የሚገኙ ተራ ዜጎች እስራኤል በጋዛ ላይ የምታካሄደውን አስከፊ ጦርነት ሲመለከቱ በእስራኤልና በዋነኛ አጋሯ አሜሪካ ላይ ክፉኛ ተቆጡ ይለናል። ከነሐሴ እስከ ህዳር 2025 ማለትም ባለፈው ሰኔ ወር ከነበረው የ12 ቀናት ጦርነት በኋላ ማለትም ከአሁኑ የኢራን ጦርነት በፊት በግብፅ፣ በኢራቅ፣ በዮርዳኖስ፣ በሊባኖስ፣ በሞሮኮ፣ በፍልስጤም፣ በሶሪያና ቱኒዚያ ያደረግነው የሕዝብ አስተያየት ጥናት እንደሚያሳየው
ጥቅምት 7ን ተከትሎ የታየው የአመለካከት ለውጥ አሁን ድረስ እንደ ጸና ነው ይሉናል የአረብ ባሮሜትር ተመራማሪዎች። በቀጠናው የሚገኙ ሕዝቦች በአሜሪካ መራሹ ሥርዓት ላይ የነበራቸው እምነት ሙሉ በሙሉ በሚባል ደረጃ ተሸርሽሯል። ይልቁንም አሁን ላይ አብዛኛው ሕዝብ ከዩናይትድ ስቴትስና ከአውሮፓ ይልቅ ለቻይና፣ ኢራንና ሩሲያ የተሻለ አመለካከት አለው። ዋሽንግተንና አጋሮቿ ከዚህ የአምባገነኖች ወገን አክሲስ ኦፍ አውቶክራሲ ጋር ሲነጻጸሩ ለአንድ ወገን ያዳሉ፣ ስነ ምግባራዊ ኪሳራ የገጠማቸውና ዓለም አቀፍ ሕግን እንደየፍላጎታቸው እየመዘዙ የሚተረጉሙ ተደርገው እየታዩ ነው። የትኛው አገር ሉዓላዊነትን ያከብራል፣ ለቀጠናው ሰላምና ደህንነት አስተዋጽኦ ያደርጋል፣ እንዲሁም የፍልስጤምን ጥያቄ ይደግፋል ለሚሉ ጥያቄዎች አስተያየት ሰጪዎች ከአሜሪካ ይልቅ ቻይናን፣ ኢራንንና ሩሲያን መርጠዋል። ይህ ማለት ግን የአረቡ ዓለም ዜጋ የቤጂንግን፣ ቴህራንን ወይም የሞስኮን ፖሊሲዎች ሙሉ በሙሉ ይደግፋል ማለት አይደለም። ለምሳሌ አሁንም የኢራን አገዛዝ በቀጠናው ለማንበር የሚፈልገው ተጽዕኖና የኒውክሌር መርሃ ግብሩ እንደ ስጋት ይታያል። የሕዝብ አስተያየቱ ወደ ምስራቅ ያጋደለው ቻይና፣ ኢራን ወይም ሩሲያ ዓለም አቀፍ ተቀባይነት ያለው ሥርዓት ስለዘረጉ ሳይሆን ከጊዜ ወደ ጊዜ የአሜሪካና የአውሮፓ ተሰሚነትና ተቀባይነት ክፉኛ እያሽቆለቆለ ስለመጣ ነው። በኢራን ላይ የተከፈተው ጦርነት ደግሞ የአረቡ ዓለም ዜጎች እስራኤልንና አሜሪካን ዓይናችሁን ለአፈር እንዲሉ አስገድዷል። ጦርነቱን የጀመሩት አሜሪካና እስራኤል ናቸው። በዚህ ጦርነት ሳቢያ እስራኤል በሊባኖስ ላይ ጥቃቷን እንደ አዲስ አጠናክራ ስትጀምር፣ የባሕረ ሰላጤው አገራት ደግሞ በኢራን ሚሳኤልና ድሮን ጥቃት ሲታመሱ ሰንብተዋል። ጦርነቱ ከተጀመረ ወዲህ ጋዛን መልሶ ለመገንባት የተደረገው ጥረት እዚህ ግባ የሚባል አይደለም። እንዲያውም የአረቡ ዓለም አሁን በአሜሪካ ላይ ያለው ቁጣ በ2025 መገባደጃ ላይ ጥናት ካደረግንበት ወቅት ይልቅ እጅግ የከፋ ሊሆን ይችላል። ዋሽንግተንና ብራስልስ የአረቡን ዓለም ሕዝብ ልብ ማጣት ከቀጠሉ ከመንግሥታቱ ጋር ያላቸው ግንኙነትም አብሮ ሊቀየር ይችላል። አብዛኛዎቹ የአረብ መሪዎች አምባገነኖች ቢሆኑም የሕዝብ ቁጣና ሰፊ ተቃውሞ ስለሚያሰጋቸው ሳይወዱ የሕዝባቸውን መንገድ ሊከተሉ ይችላሉ። አሁን ላይ ከአሜሪካ ጋር መቆም ለሥልጣናቸው ትልቅ ስጋት እየሆነ ነው። ዋሽንግተን የአረብ አጋሮቿን ማቆየት ከፈለገች ከእስራኤል ጋር አብራ በኢራን ላይ የከፈተችውን ጦርነት በአስቸኳይ ማቆምና ለፍልስጤም እስራኤል ግጭት ፍትሐዊ መፍትሔ መፈለግ ይኖርባታል። አለበለዚያ አሜሪካ የአረቡን ዓለም በቋሚነት ለተቀናቃኞቿ አሳልፋ ልትሰጥ ትችላለች። ይህ ሆነ ማለት ፔትሮዶላርም የአሜሪካ የበላይነት ማከተመለት ማለት ነው። የጋዛ ጦርነት ሲጀመር ጸረ አሜሪካና ጸረ ምዕራባውያን ድምፆች ከቀድሞው በባሰ ጮክ ብለው መሰማት ጀምረው ነበር። የኢራኑ ጦርነት ሲቀሰቀስ ደግሞ ጸረ አሜሪካና ጸረ እስራኤል ተጠናክረው ቀጠሉ። የዋሽንግተን ተቀባይነት እጅግ አሽቆልቁሏል። ጥናቱ በተካሄደባቸው አብዛኞቹ አገራት የፕሬዝዳንት ዶናልድ ትራምፕ የውጭ ጉዳይ ፖሊሲ ያገኘው ድጋፍ እጅግ አነስተኛ ነው። በኢራቅ 24፣ በሊባኖስ 21፣ በቱኒዚያ 14፣ በዮርዳኖስና ፍልስጤም 12 በመቶ ብቻ ነው። በሞሮኮና በሶሪያ ብቻ ነው የትራምፕ ፖሊሲ የተሻለ ድጋፍ ያገኘው። ትራምፕ በእነዚህ አገራት የተሻለ ድጋፍ ያገኙት ምዕራብ ሰሐራ የሞሮኮ ሉዓላዊ የግዛት አንድነት አካል ነው በሚል ዕውቅና ስለሰጡና የሶሪያን አዲስ መንግሥት በመደገፋቸው ነው። ትራምፕ ባለፈው ጥቅምት ወር የተኩስ አቁም ስምምነት በማስገኘት ለጋዛው ጦርነት ማብቂያ አስተዋጽኦ ማድረጋቸው ቢታወቅም የእሳቸው አስተዳደር ከቀድሞው ፕሬዝዳንት ጆ ባይደን በበለጠ እየተጠላ ይገኛል። ዛሬ በትራምፕ መሪነት አብዛኛው መካከለኛው ምስራቅ በጥቃት ስር ነው። በመሆኑም በግብፅ 66፣ በዮርዳኖስ 59፣ በፍልስጤም 53፣ በኢራቅና ቱኒዚያ 51 እንዲሁም በሊባኖስ 47 በመቶ የሚሆኑ ሰዎች የትራምፕ ፖሊሲ ከባይደን የከፋ ነው ብለው ያምናሉ። የአውሮፓ ኅብረት ከአሜሪካ የተሻለ ተቀባይነት አለው። በሶሪያ 70፣ በሞሮኮ 34 በመቶ ተቀባይነት አለው። በተናጥል በእያንዳንዱ የአውሮፓ ሀገራት ላይ የሚንጸባረቀው የሕዝብ አስተያየት እንዲሁ ይለያያል።
ስፔንና አየርላንድ ለፍልስጤም ባላቸው ድጋፍ የተሻለ ተቀባይነት ሲኖራቸው፣ ጀርመን ግን የእስራኤል ደጋፊ ስለሆነች ተቀባይነቷ ዝቅተኛ ነው። በአንጻሩ በ2025 የቻይና ተቀባይነት እጅግ ከፍተኛ ሆኗል። በሶሪያ 37 በመቶ፣ በቱኒዚያ ደግሞ 69 በመቶ አድጓል። ሩሲያም ብትሆን በአብዛኞቹ ሀገራት አሜሪካንና አጋሮቿን በልጣ ተገኝታለች። የኢራን ተቀባይነት መጠነኛ ቢሆንም ባለፉት 5 ዓመታት ድጋፏ በኢራቅ በ20 ነጥብ፣ በፍልስጤም ደግሞ በ12 ነጥብ ከፍ ብሏል። አሁን ላይ የኢራን ተቀባይነት ከአሜሪካ በልጧል። የአረብ ዓለም ለቻይናው ዢ ጂንፒንግ፣ ለኢራን መሪዎችና ለሩሲያው ቭላዲሚር ፑቲን ያለው አድናቆት ተመንጓል። ፑቲን ዩክሬንን ቢወርም በሞሮኮ ያለው ድጋፍ በ33 ነጥብ፣ በዮርዳኖስ ደግሞ በ20 ነጥብ ጨምሯል። ከሁሉም በላይ አስገራሚ ውጤት ግን ባለፈው የካቲት ወር በአሜሪካና እስራኤል ጥቃት ለተገደሉት ለቀድሞው የኢራን ከፍተኛ መሪ አሊ ኻሜኒ ያለው ድጋፍ መጨመሩ ነው። ለዓመታት ኢራን በቀጣናው የምታካሄደው ጣልቃ ገብነትና የኒውክሌር ባለቤት ለመሆን በምታደርገው ጥረት የተነሳ በበጎ አትታይም ነበር። አሁን ግን የኻሜኒ የውጭ ጉዳይ ፖሊሲ ተቀባይነት እያገኘ ነው። ለዚህም ምክንያቱ ኢራን በእስራኤል ላይ ያላት ግትር አቋምና ለፍልስጤም ጥያቄ የቆመች መሆኗ ነው። አሜሪካ ግን ከዚህ በተቃራኒ ነው የምትታየው። አብዛኛው የአረብ ሕዝብ አሜሪካ ለፍልስጤም ሳይሆን ለወራሪዋ እስራኤል ታዳላለች ብሎ ያምናል። ይህ ቁጣ አሁን ላይ ከአሜሪካ አልፎ መላውን ዓለም አቀፍ የሕግና የሰብአዊነት ሥርዓት እስከ መጠራጠር ደርሷል። ለብዙ የአረብ ዜጎች ችግሩ የአሜሪካ አድሏዊ ፖሊሲ ብቻ ሳይሆን የመላው ዓለም አቀፍ ሥርዓት መክሰር ነው። አሜሪካ በዓለም አቀፍ ደረጃ ያላት ቅቡልነት ክፉኛ ተሸርሽሯል። ዓለም አቀፍ ሕግን የሚያከብር አገር የትኛው ነው ተብሎ ሲጠየቅ ብዙዎች አሜሪካን ሳይሆን ቻይናን መርጠዋል። ለምሳሌ ለአሜሪካ የቅርብ ወዳጅ በሆነችው ግብፅ ውስጥ 25 በመቶ ብቻ አሜሪካ ሕግ ታከብራለች ሲሉ 58 በመቶ ግን ቻይናን መርጠዋል። የአረብ ሕዝብ ቻይናን እንደ ሊበራል ኃይል አገር አያያትም። ነገር ግን ስነ ምግባራዊ ልዕልናው አላት ብሎ ያምናል። ነፃነትንና መብትን በማስከበር ረገድም አሜሪካን የመረጡት እጅግ አነስተኛ ናቸው። በፍልስጤም 7 በመቶ ብቻ። በደህንነት ረገድም ቢሆን ቻይና ከአሜሪካ የተሻለች ተደርጋ ትታያለች። ከላይ የቀረቡት መረጃዎች የሚያስተላልፉት ማስጠንቀቂያ ግልጽ ነው። አሜሪካና አውሮፓ የሰዎችን ልብና አእምሮ ብቻ ሳይሆን ሰብአዊ መብትን እናከብራለን የሚለውን እሴታዊ ጥንካሬያቸውን ጭምር አጥተዋል። አብዛኛው የአረብ ሕዝብ አሜሪካና አውሮፓ ፍልስጤምን እንደከዱ፣ ዓለም አቀፍ ሕግን እንደናቁና ፍትሐዊ ሥርዓት መገንባት እንዳልቻሉ ያምናል። የኢራኑ ጦርነት ደግሞ ይህንን የጠለሸ ስም ይበልጥ አጠልሽቶታል። የጋዛ ብሎም የፍልስጤም ጉዳይ የአረብ ሕዝብ የሞራልና የፖለቲካ መለኪያ እስከሆነ ድረስ ቻይና፣ ኢራንና ሩሲያ የበላይነቱን ይይዛሉ። አሜሪካ ስሟን ማደስ ከፈለገች ቃሏን ከተግባሯ ጋር ማስታረቅ ይኖርባታል። ዓለም አቀፍ ሕግንና ሰብአዊ መብትን በመላው ዓለም በእኩልነት ተግባራዊ ማድረግ ይኖርባታል። አለበለዚያ የአረቡ ዓለም ለዘለቄታው ከአሜሪካ እጅ ይወጣል፣ የአሜሪካ ኃያልነትም ያከትማል። በምትኩ ቻይናና ራሽያ ወደፊት ይወጣሉ። ትራምፕ አሜሪካ ትቅደም በሚል መፈክር ወደ ዋይት ሃውስ ቢገቡም አውቀውም ይሁን ሳያውቁ መሪነቷ ቋፍ ላይ ይገኛል። ጦርነቱ ሁሉ አሸናፊ አይኖረውም። ነገር ግን ሁሉም ጦርነት ቢያንስ አንድ ተሸናፊ አለው። የተኩስ አቁሙ ጦርነቱን የሚቋጨው ከሆነ ዶናልድ ትራምፕ በዝረራ ተሸንፈዋል። የጦርነቱ አበይት ግቦች ከመክሸፋቸው ባሻገር የአሜሪካንን ጉልበት ለማሳየት ያደረጉት ጥረት ከንቱ ሆኖ ቀርቷል። ምን ይህ ብቻ ዕቅዳቸው ምን ያህል ግልብና ርቆ አስተዋይነት የተሳነው ድውይ እንደሆነ ዓለም ታዝበዋቸዋል። የተገኘው ሰላም በማንኛውም ሰዓት ሊደፈርስ ይችላል። አሜሪካና ኢራን የተኩስ አቁሙ ሊባኖስን ያካት ወይስ ሳያካት በሚለው ነጥብ ላይ በኢስላማባድ ፓኪስታን ውስጥ ባደረጉት ድርድር ሳይስማሙ ቀርተዋል። አሁንም በመነጋገር ላይ ናቸው። እስራኤል በሊባኖስ ላይ የምታካሄደው ጥቃት እጅግ የከፋ መሆኑ የተኩስ አቁሙን ለማደናቀፍ ሆን ተብሎ የታቀደ ይመስላል። አሜሪካ ለመደራደር በቅድመ ሁኔታነት ያስቀመጠችው
ኢራን የሆርሙዝ ሰርጥን ትክፈት በሚለው ነጥብ ላይም መግባባት ላይ ሳይደረስ አሜሪካም ኢራን ሰርጡን እንዳትጠቀም በ15 የጦር መርከቦች አግዳለች። ትራምፕ መጀመሪያ ኢራን መስማማት ካልቻለች የማንም መርከብ በሆርሙዝ ሰርጥ ዝር አይልም ካሉ በኋላ መልሰው ኢራንን ነጥለው ነዳጇን ለገበያ እንዳታቀርብ አሜሪካ ከወደቧ የሚነሱ መርከቦችን አግዳለች ብለዋል። አሁን ሰርጡ በኢራንና በአሜሪካ ተዘግቷል። ኢራን በየቀኑ ለገበያ ተቀርቦ የነበረው 1.5 ሚሊዮን በርሜል ነዳጅ ወይም በሰርጡ ከሚጓጓዘው 2 በመቶ ታግዷል። አብዛኛው ለቻይና ይሸጥ የነበረ መሆኑን ለብ ይሏል። እዚህ ላይ በመንግስታቱ ድርጅት የልማት ፕሮግራም ወይም ዩኤንዲፒ ያወጣው አስቸኳይ መግለጫ ዝሆኖች ሲጣሉ የሚጎዳው ሳሩ ነው የሚለውን የአፍሪካውያን አባባል ያስታውሰናል። የተባበሩት መንግስታት የልማት ፕሮግራም በሆርሙዝ ወሽመጥ እየተባባሰ በመጣው ቀውስ ዙሪያ ብርቱ ማስጠንቀቂያ አውጥቷል። በአሜሪካ የሚመራው የባህር ኃይል በኢራን ወደቦች ላይ የጣለው እገዳና የባህር ኃይል ውጥረት በዓለም አቀፍ የኃይል አቅርቦት ላይ ከፍተኛ መስተጓጎል አስከትሏል። ይህ ጦርነት የኃይል ምንጭ፣ የምግብ ዋስትናና የኢኮኖሚ እድገትን በአንድነት የጎዳ ባለ ሦስትዮሽ ድንገተኛ አደጋ መሆኑን ሪፖርቱ ገልጿል። ይህ ጦርነትና ውጥረት በዓለም ዙሪያ 32 ሚሊዮን ሰዎችን ወደ ከፋ ድህነት ሊገፋ ይችላል። ጦርነቱ በእስያ ፓሲፊክ ክልል ብቻ 8.8 ሚሊዮን ሰዎችን ለድህነት ይዳርጋል። በትራንስፖርት በኤሌክትሪክና በምግብ ዋጋ መናር ምክንያት በእስያ ፓሲፊክ ክልል ብቻ በቢሊዮን ዶላሮች የሚቆጠር ኢኮኖሚያዊ ጉዳት እንደሚያስከትል ይገመታል። የዩኤንዲፒ ዋና አስተዳዳሪ አሌክሳንደር ክሩ እንዳሉት ግጭቱ አገራት ለዓመታት የገነቡትን ልማት ጦርነቱ በጥቂት ሳምንታት ውስጥ ሊያጠፋው ይችላል ሲሉ አስጠንቅቀዋል። እገዳው የንግድ መርከቦች እንቅስቃሴን 94 በመቶ በመቀነሱ ከ1970ዎቹ የነዳጅ ቀውስ የከፋ የኃይል አቅርቦት ድንገተኛ እጥረት ፈጥሯል። ለዚህ ነው ኢራን የአሜሪካን እርምጃ የባህር ላይ ውንብድናና ዓለም አቀፍ የባህር ሕግጋትን በከፍተኛ ሁኔታ የጣሰ ስትል የኮነነችው። ይህ ቀውስ ታዳጊ አገራት የሸቀጦችን ዋጋ በማረጋጋትና መሠረታዊ አገልግሎቶችን በመደጎም ላይ እንዲጠመዱ አስገድዷል። ዩኤንዲፒ ተጋላጭ የሆኑ የህብረተሰብ ክፍሎችን ለመከላከል አስቸኳይ ጥረት እንዲደረግ ጥሪ አቅርቧል። በመካከለኛው ምስራቅ ያለው ወታደራዊ ውጥረት በእስያ ፓሲፊክ ክልል ከ97 ቢሊዮን እስከ 299 ቢሊዮን ዶላር የሚደርስ የኢኮኖሚ ኪሳራ ሊያስከትል እንደሚችል እየተነገረ ነው። ከ15 በላይ የአሜሪካ የጦር መርከቦች ወሽመጡን የዘጉ ሲሆን የኃይል አቅርቦት ወጪ መጨመር፣ የጥሬ ዕቃዎች የዋጋ ንረትና የአገር ውስጥ ምርት ጂዲፒ እድገት መቀነስ ከጦርነቱ ዳፋዎች ዋነኞቹ ናቸው። ወደ አነጋጋሪው ርዕሰ አንቀጽ እንመለስ። ፕሬዚዳንት ትራምፕ ወደ ጦርነት የማይመለሱበት ዋናው ምክንያት ከረፈደም ቢሆን ጦርነቱን መጀመር እንዳልነበረባቸው መረዳታቸው ነው ይለናል የዚህ ሳምንት የዘ ኢኮኖሚስት ርዕሰ አንቀጽ። ትራምፕ የኢራንን ስልጣኔ ድምጥማጡን አጠፋዋለሁ እያሉ በትሩዝ ማኅበራዊ ገጻቸው የሚዝቱት ሽንፈታቸውን በድንፋታ ካባ ለመጀቦን ነው ይላል መጽሔቱ። ጦርነቱ እንደገና ካገረሸ ገበያውን እንደሚያናውጠው ይተነበያል። በኢስላማባድ የሚደረገው ድርድር ያለ ውጤት ሲበተን የብሬንት ድፍድፍ ነዳጅ ዋጋ በአንድ ጊዜ በበርሜል ወደ $100 አሻቅቧል። ሌላው ትራምፕ በመካከለኛው ምስራቅ ወርቃማ ዘመን መጥቷል ብለው ከተመጻደቁ በኋላ ዳግም ወደ ጦርነት መመለስ እንደ ጅል እንደሚያስቆጥራቸው ተረድተዋል ይለናል ዘ ኢኮኖሚስት። ሆኖም ኢራን ለድርድር እግሯን ብትጎትት ከበቂ በላይ ምክንያት አላት ይለናል ዘ ኢኮኖሚስት። መሪዎቿ እየተገደሉባት፣ መሠረተ ልማቷም እየወደሙባት ነው። ለመልሶ ግንባታ ከ300 ቢሊዮን ዶላር እስከ ትሪሊየን ዶላር ያስፈልጋታል። ምንም እንኳ አገዛዙ በጦርነቱ ለሞቱት በሺዎች ለሚቆጠሩ ሰላማዊ ዜጎቿ ቁብ አይሰጠውም፣ የኃይልና የትራንስፖርት መሠረተ ልማቶች ሙሉ በሙሉ መውደም አገሪቱን ለመግዛት አስቸጋሪ ስላደረገበት ባልደራደርስ ከዚህ በላይ ምን እንዳይመጣ ነው እንዲል አስገድዶታል። ሆኖም ከአሜሪካ ይልቅ ኢራን የመደራደር አቅሟ እንደፈረጠመ ጠንቅቃ ታውቃለች። አሜሪካ ሰራዊቷን ለረጅም ጊዜ በቀጠናው በጠንቀቅ እንዲጠባበቅ ማድረግ አትችልም።
አሜሪካውያን ጦርነቱን ተከትሎ የተከሰተው የኑሮ ውድነት እያስቆጣቸው እንደሆነም ትገነዘባለች። ከዚህ በኋላ ጦርነት ዳግም ሊቀሰቀስ የሚችለው ትራምፕ ኢራን ነዳጇን ለገበያ እንዳታቀርብ ሰርጡን ዘጋዋለሁ ብለው እንደፎከሩት ስለዘጉት ኢራን የሆርሙዝ ሰርጥን ለማስከፈት አጸፋዊ እርምጃ ከወሰደች ብቻ ነው ሲል ዘ ኢኮኖሚስት ይተነብያል። በጦርነቱ እንደ ቆሰለ አውሬ የሆነው የኢራን አገዛዝ ስልጣን ላይ እንደ መዥገር ተጣብቆ በመቆየት በድርድር ወቅት አሸናፊ ሆኖ ለመውጣት ይጣጣር ይሆናል። ኢራን አሁን የባህርም ሆነ የአየር ኃይል የላትም። አብዛኛዎቹን ሚሳይሎችና ድሮኖቿን ተጠቅማ ጨርሳለች ወይም ወድመውባታል። ዳግም ለማምረት ደግሞ ኢኮኖሚዋ በአሜሪካና በእስራኤል በደረሰባት ከ21,000 በላይ የአየርና የሚሳይል ጥቃቶችና ድብደባዎች የተነሳ ዓመታትን ወደ ኋላ ስለጎተታት አዳጋች ያደርግባታል። ሚስተር ትራምፕ ይህን እንደ ትልቅ ድል እየቆጠሩት ነው። ነገር ግን ጦርነቱ የተቀሰቀሰባቸውን 3 ምክንያቶች ወደ ኋላ መለስ ብለን ስንቃኝ አንዳቸውም የተሳኩ አይመስልም። ኢራንን በማዳከም መካከለኛው ምስራቅን ሰላማዊና የበለጸገ ማድረግ የሚለው የጦርነቱ የመጀመሪያው ግብ የነበረ ቢሆንም በተቃራኒው ነው የሆነው። ኢራን አይበገሬነቷን ለዓለም ከማሳየቷ ባሻገር ከሞላ ጎደል አሸናፊ ሆና ወጥታለች። ሁለተኛው የጦርነቱ ግብ አገዛዙን መጣል የሚል ቢሆንም እንኳን ሊወድቅ ይበልጥ ተጠናክሮና አክራሪ ሆኖ ነው የወጣው። ሦስተኛውና የመጨረሻው ግብ ኢራን የኒውክሌር ኃይል እንዳትሆን ለአንዴና ለመጨረሻ ጊዜ ማገድ የሚል ቢሆንም አሁን ለአገዛዙ የኒውክሌር የጦር መሳሪያ መታጠቅ የሞት ሽረት ጉዳይ ሆኗል ይለናል ዘ ኢኮኖሚስት በርዕሰ አንቀጹ። ጦርነቱ ቀጠናዊ ደህንነትን አናግቷል። ጦርነቱ ከመጀመሩ በፊት እስራኤል በኢራን የሚደገፉ በተለይ እንደ ሂዝቦላ ያሉ ሚሊሻዎችን ማዳከም ችላ ነበር። ይሁንና ኢራን የባሕረ ሰላጤውን አገራት በማጥቃትና የዓለማችን 20 በመቶ ነዳጅ የሚጓጓዝበትን የሆርሙዝ ሰርጥ በመዝጋትና በማስተጓጎል የመደራደር አቅሟን አሳድጋለች። ከዚህም አልፋ በሰርጡ ነዳጅም ይሁን እንደ ማዳበሪያና ሌሎች ከነዳጅ ጋር የተገናኙ ኬሚካሎችን ጭነው የሚቀዝፉ ግዙፍ መርከቦችን እስከ $2 ሚሊዮን ለማስከፈል አቅዳለች። ትራምፕ ደግሞ ገቢውን ከኢራን ጋር ስለመካፈል ማሰባቸው ዓለምን ጉድ እያስባለ ነው። የባሕረ ሰላጤው አገራትና ደንበኞቻቸው በዓለም አቀፍ የውሃ አካል መርከቦችን በነጻነት የመንቀሳቀስ መብት የሚገድብ እንዲህ ያለውን እርምጃ ፈጥነው መቃወም ቢኖርባቸውም ነገን ለማብረት ሲሉ ዝምታን የመረጡ ይመስላል። የነዳጅ አምራች አገራት የሆርሙዝ ሰርጥን ላለመጠቀም አዳዲስ የቧንቧ መስመሮችን ቢዘረጉ እንኳ ከኢራን ጥቃት ሊከላከሉት አይችሉም። ትራምፕ አገዛዙን ገርስሼዋለሁ የሚል ውሃ የማያነሳ ሙግት ቢያቀርቡም አገዛዙ ግን አሁንም እንደጸና ነው። እሳቸው ምናልባትም እኔ ጣልኩት በሚል በደጋፊዎቻቸው ፊት ሞገስ ለማግኘት እንዲመቻቸው ኢራናውያን በአገዛዙ ላይ ይነሳሉ ብለው እየተመኙ ሊሆን ይችላል። ራሳቸውን የሰላም ምሳሌ አድርገው የሚቆጥሩት የባሕረ ሰላጤው አገራት ደግሞ ከዚህ ጦርነት በኋላ አሜሪካ ላይ ልንተማመን እንችላለን ወይ የሚለውን ጥያቄ ማንሳት ወይም ደህንነታቸውን ራሳቸው በማስከበር አሊያም ከኢራን ጋር በመስማማት አዲስ ስትራቴጂ መንደፍ አለባቸው ሲል መጽሔቱ ይሞግታል። በ47 ዓመታት ታሪኩ ወይም ቅቡልነቱ እጅግ አሽቆልቁሎ በነበረበት ጊዜ የአገዛዝ ለውጥ ማምጣት የሚቻል የነበረ ቢሆንም አሁን ግን የመሳካቱ ነገር ጠባብ ነው። አያቶላ አሊ ካሚኒ ከመገደላቸው በፊት የካንሰር ታማሚ ስለነበሩ አገዛዙ የሥልጣን ሽግግር የማድረግ ፈተና ከፊቱ ተጋርጦበት ነበር። ጦርነቱ ያንን ሽግግር ነው ያፋጠነው። የአሊ ካሚኒ ልጅ የሆኑትን ሙጅተባን ለሥልጣን አብቅቷል። ከአባታቸው ይልቅ እሳቸው የይስሙላ መሪ ፓፔት ብቻ ናቸው ይለናል ዘ ኢኮኖሚስት በዚሁ ርዕሰ አንቀጹ። በማከልም እውነተኛው ሥልጣን ያለው በእስላማዊ አብዮታዊ ዘቡና እርስ በርሳቸው በሚፎካከሩ የጦር አበጋዞች እጅ ሲሆን ሁሉም ወግ አጥባቂ ብሔርተኞች ናቸው። በተጨማሪም ጦርነቱ የኒውክሌር ስጋቱን አባብሶታል። አሜሪካና እስራኤል በኢራን መሠረተ ልማቶች ላይ ጉዳት ቢያደርሱም 10 የኒውክሌር ቦምቦችን ለመስራት የሚያስችል 400 ኪሎ ግራም ያህል የበለጸገ ዩራኒየም አሁንም በመሬት ውስጥ በሚገኙ
የኒውክሌር ጣቢያዎች ውስጥ ተቀብሮ ይገኛል። ትራምፕ ኢራን ይህንን የበለጸገ ዩራኒየም እንድታስረክብ እያሳሰቡ ነው። ኢራን መጀመሪያ ማዕቀብ እንዲነሳላት ትፈልጋለች። ሆኖም ለወደፊቱ የሚሰነዘሩ ጥቃቶችን ለመከላከል የኒውክሌር ቦምብ የመስራት ፍላጎቷ ጨምሯል። ነገ የነ ሊቢያ፣ ኢራቅ፣ ዩክሬንና ቬኔዙዌላ ዕጣ እንዳይገጥማት መጠንቀቋ ያለ ነው። አበክራ ታጥቃ ቢሆን እስራኤልና አሜሪካ አይፈነጩባትም ነበር። ስጋቱ ቀጠናውን ወደ ኒውክሌር ፉክክር ሊያስገባው ይችላል። ይህን ለመከላከል ደግሞ ትራምፕና መጪዎቹ ፕሬዝዳንቶች በየጊዜው ጥቃት መሰንዘር ይኖርባቸዋል። ይህ ደግሞ የሚታሰብ አይደለም ይለናል ዘ ኢኮኖሚስት። ይህ የጦርነቱን ጠንሳሾች የት ያደርሳቸዋል ሲልም ይጠይቃል። እስራኤል እንደ ዛሬው ታላቅ ወታደራዊ ጉልበት ኖሯት አያውቅም። ነገር ግን ጦርነት ብቻውን ምን ሊያሳካ እንደሚችል እየታየ ነው። የእስራኤል አስቀድሞ የማጥቃት ወይም ፕሪሚቲቭ አታክ ፖሊሲ በቀጠናው ውስጥ ፍርሃትና ጥላቻን እየዘራ መሆኑን አሳይቷል። ለብዙ እስራኤላውያን ከአሜሪካ ጋር ሆኖ መዋጋት እንደ ትልቅ ብሔራዊ ኩራት ሊታይ ይችላል። በዚህም እስራኤል ከሪፐብሊካን ፖለቲከኞች አድናቆትን ብታገኝም 60 በመቶ የሚሆኑት አሜሪካውያን አሁን እስራኤልን በጥሩ እያዩት አይደለም። ካለፈው ዓመት ጋር ሲነጻጸር የ7 በመቶ ጭማሪ አሳይቷል። ይህ እስራኤልን በዲፕሎማሲው ግንባር ምን ያህል ደካማ እንደሆነች ያሳያል። በትራምፕ የምትመራው አሜሪካ ደግሞ ከዚህ በላይ የሚያሳስብ ጉዳይ ገጥሟታል። የኃያልነቷ ምንጭ ወታደራዊ በላይነት ከሞራል ልዕልና ጋር ሲዛነቅ ነበር። ዕድሜ ለትራምፕ ይህ መርህ አፈርድሜ በልቷል። ፕሬዝዳንት ትራምፕ የኢራንን ስልጣኔ ከምድረ ገጽ አጠፋዋለሁ ብለው ሲዝቱ የዘር ፍጅት አውጀዋል በሚል ክስ እየቀረበባቸው ይገኛል። ድርድርንና ዲፕሎማሲን የድክመት ምንጭ አድርገው መመልከታቸው አገሪቱን ውድ ዋጋ እያስከፈላት ነው ይለናል ይኸው ርዕሰ አንቀጽ። ትራምፕ ማይት ኢዝ ራይት ወይም ጉልበት ያላቸው የፈለጉትን ማድረግ እንደሚችሉና እነሱ የሚያደርጉት ሁሉ እንደ ትክክል ወይም እንደ ሕጋዊ እንዲቆጠር የማድረግ አቅም አላቸው ብለው የሚያምኑ መሆናቸው ለበርካታ ዓመታት የአገሪቱ የውጭ ጉዳይ ፖሊሲ አስኳል የሆነውን ዲፕሎማሲና ትብብር አደጋ ላይ ጥሎታል። ከዩናይትድ ኪንግደም፣ ከካናዳ፣ ከኔቶና ከአውሮፓ ኅብረት ጋር የገቡበት የቃላት ጦርነት የማይት ኢዝ ራይት ቅርሻ ነው። ጦርነቱ አሜሪካ ስለ ራሷ ያላት የተጋነነ ግምት ምን ያህል ስህተት እንደነበር ለዓለም አሳይቷል። የአሜሪካ የጦር መሳሪያ ፋብሪካዎች በዚህ አጓጉል የጀብደኝነት ጦርነት የተመናመነውን ክምችት ለመተካት ገና ዓመታትን ይፈልጋሉ። ኢራን ግን ርካሽና ውስን በሆኑ የጦር መሳሪያዎች ከ21,000 በላይ የአየርና የሚሳኤል ድብደባ ገትራ መክታለች። የጉልበት አምልኮ ግድያን ከድል ጋር የሚያደናግር የተሳሳተ ውሳኔ ላይ ያደርሳል። ያለ ስትራቴጂ ዘው ተብሎ የሚገባበት እንደ ኢራን ያለ ከባድ ጦርነት የአሜሪካን ኃይል ያዳክማል ይለናል ዘ ኢኮኖሚስት። ኢራን አገዛዟ መጥፎ ቢሆንም በእስራኤልና በአሜሪካ የተከፈተባትን ጦርነት ለመከላከል ወደ ጦርነት ተጎትታ መግባቷ ለእሷ ፍትሐዊ ስለሆነ አብዛኛው ዜጋዋ ከጎኗ ሊቆም ችሏል። በምትኩ ግን ለትራምፕ የኢራን ጦርነት የጀብደኝነት ፕሮጀክት ስለሆነ ስለ መዘዙና ዓመታትን ስለሚሻገረው ዳፋው እንዳያስቡ አእምሮአቸውን የጋረዳቸው ይመስላል። ጉልበት ብቻውን እውነት ሊሆን አይችልም። ሁልጊዜ ድልን መቀዳጀት ይሳነዋል። ፈሪድ ዘከርያም ይህን ሐሳብ በዘወርዋራ ይጋራዋል። ትራምፕ የሪል ስቴት ሰው ስለሆኑ ዓለምን የሚመለከቱት ከመሸጥ ከመለወጥ አንጻር ብቻ ነው ይለናል። ፈሪድ ዘከርያ ባለፈው እሁድ በዋሽንግተን ፖስት ባስነበበን መጣጥፉ። ለዚህ ነው ዲፕሎማሲያቸው ትራንዛክሽናል ነው የሚባለው። ይህ የተንሸዋረረ እይታቸው በዘላቂ ግንኙነትና ብሔራዊ ጥቅም ላይ ከተመሠረተው የአሜሪካ የውጭ ጉዳይ ፖሊሲ መርህ ጋር ይጣረሳል። ከሰሞኑ የተሰማውና ዓለምን እያነጋገረ ያለውም ይህ የትራምፕ የመሸጥ የመለወጥ አባዜ ነው። አሜሪካ ከኢራን ጋር በመተባበር የሆርሙዝ ወሽመጥ ላይ ኬላ አቁማ የሚያልፍ የሚያገድመውን ግዙፍ የጭነት መርከብ በማስከፈል ከኢራን ጋር ልትካፈል ትችላለች ማለታቸው ዓለምን ጉድ እያስባለ ነው። እንኳን ለአሜሪካ ከአትላንቲክ ማዶ ላለች አገር ይቅርና
ከሆርሙዝ ሰርጥ በቅርብ ርቀት ላሉት ኢራንም ሆነ ኦማን በዓለም አቀፍ የውሃ አካል ላይ የሚንቀሳቀሱ መርከቦችን ለመቅረጥ ማሰብ ከየባህር ላይ ነፃ ጉዞ ወይም ፍሪደም ኦፍ ናቪጌሽን ዓለም አቀፍ ሕግ ጋር ይጋጫል። ከአሜሪካ የውጭ ጉዳይ ፖሊሲ ጋርም የሚጣረስ የስትራቴጂ ለውጥ ነው። ይህ አመለካከት አሜሪካ ለዓመታት የገነባችውን የዓለም አቀፍ ሥርዓት ዋስ ጠበቃነት ሚና በመተው ትኩረቷን አቋራጭ ትርፍ ወደሚያስገኝ ጊዜያዊ ጥቅመኝነት እያዘነበለች መሆኑን ቁልጭ አድርጎ ያሳያል። በታሪክ ሂደት አሜሪካ የባህር ላይ ነፃ ጉዞን እንደ የሚሸጥ መብት ሳይሆን በማንኛውም ዋጋ መከበር እንዳለበት የጋራ እሴት ስትመለከተው ቆይታለች። ከባርበሪ የባህር ላይ ወንበዴዎች ጋር ከተደረገ ፍልሚያ ጀምሮ እስከ ማላካ ወሽመጥ ጥበቃ ድረስ አሜሪካ የዓለም የጋራ መተላለፊያዎችን ሰላም ለማስጠበቅ ግዙፍ መዋለ ንዋይ ስታፈስ የኖረችው ነፃ የንግድ ልውውጥ ለዓለም መረጋጋትና ሰላም መሠረት መሆኑን ስለምታምን ነው ይለናል ፈሪድ ዘከሪያ። ትራምፕ እንደ ሆርሙዝ ወሽመጥ ያሉ ወሳኝ ዓለም አቀፍ የንግድ መስመሮችን እንደ የሰው ልጅ የጋራ ሀብት ሳይሆን እንደ ገንዘብ ማስገኛ ንብረቶች ነው የሚመለከቷቸው። ይህ አስተሳሰብ ዓለም አቀፍ ግንኙነቶችን በጋራ እሴቶች ላይ ሳይሆን በትርፍና ኪሳራ ስሌት ላይ ብቻ የሚመሰርት ነው። በዚህ መርህ እያንዳንዱ ወታደራዊ አጋርነት በውልና በክፍያ የሚወሰን የንግድ ግብይት ይሆናል። ይህም አሜሪካ ለዘመናት የነበራትን ዘላቂ የዓለም መሪነት ሚና በጊዜያዊ ገቢ ይለውጠዋል። አርቆ ሐሳቢ ወይስ ቀማኛ ኃያልነት? የተከበራችሁ የሳሎን ቲዩብ ቤተሰቦችና ተከታታዮች በቀጣይ ምን ላይ ብጽፍ ትወዳላችሁ? አስተያየታችሁን አኑሩልን። የነገ ሰው ይበለን። ሻሎም አሜን።